ሰላም ወንድሜ ማን ልበል ስም? መኳንንት መኳንንት አቅራቢ ነህ አንተ? እንዴት ነው የገበያው ሁኔታ አቅርቦቱ? እንግዲህ ቀጣይ ከፊት ለፊታችን የረመዳንና የፋሲካ በዓል እየመጣ ነውና ከዛ አንፃር አቅርቦቱ ምን ይመስላል? ገዢውስ ማህበረሰባችን በተለይ ሸማቹ ማህበረሰብ ምን ይላል? ገዝቶ ሲሄድ ቅናሽ አለው ደስተኛ ነው የሚለውን ባጭሩ እስኪ ግለጽልን። ቅናሽ ያው ከሌላው የተሻለ በጣም ቅናሽ ነው። ከዚህ ጋር ሰውም ደግሞ ቅናሽ ከሌላው ከጋርመንት ራሱ የተሻለ አሪፍ ከዛው ነው ያለው 40 ብር 45 ነው። እዚህ ግን 35 ብር ነው ሽንኩርት ራሱ የሚሸጠው። ጋርመንት 40 ብር ነው 40 ብር የሚሸጠው። ከዛ እዚህ ግን 35 ብር። ከጋርመንት ከዋናው አቅራቢም እዚህ ይቀንሳል ማለት ነው? አዎ ቀንሳል። እናንተ ከየት ነው የምታመጡት? እኛ አዘው የምንረከበው አለ፣ ሌላ ቦታ የምናመጣው አለ። ከገበሬ ቀጥታ ታመጣላችሁ? እናመጣለን። መልካም። ስንት ይሸጣል አሁን ሽንኩርት? ሽንኩርት 35 ብር፣ ኤልፎራው 30 ብር፣ ያበሻው ደግሞ 35 ብር ነው። ኤልፎራው 30 ብር ይሸጣል። ለበዓል በበቂ ተዘጋጅታችኋል? አዎ በሚገባ። ስለዚህ ሸማቹ ማህበረሰብም ደስተኛ ሆኖ እየሸመተ እየሄደ ነው? አዎ በሚገባ እየሸመተ ነው። ምን ይላል ሸማቹስ? ደስተኛ ነው። አሪፍ ነው የሚሄድ። ደስተኛ ሆኖ እየሸመተ ነው። ሰላም የኔ እናት፣ ሰላም የኔ እናት። እዚህ ያው ገበያ የእሁድ ገበያ ነው ያገኘሁሽና እየሸመትሽ ነው ያገኘሁሽ። እንዴት ነው ገበያው? ማን በል ከስም ልጀምርና። ወይንሸት። እሺ ወይዘሮ ወይንሸት፣ ገበያው እንዴት ነው? እንዴት ያዩት? ከሱቁ ልዩነት አለው? አቅርቦቱስ ምን ይመስላል? ከሱቁ ይሻላል። የቆንጆ ነው። ይሄ ደህና ነው፣ ርካሽ። ዋጋውስ እንዴት ነው? ዋጋው ደህና ነው። ከሱቅ ጋር አይመጣጠንም። ቆንጆ። አቅርቦቱስ የምትፈልጉትን አቅርቦት ያገኛችሁ ነው? አዎ ሁሉ እናገኛለን። ተመችቷቸዋል? አዎ። መልካም እናመሰግናለን። የሚስተካከል ነገር አለ? የሚስተካከል እኔ እስካሁን አላየሁም። እንግዲህ እስካሁን ቆንጆ ነው። መልካም እናመሰግናለን። ሰላም የኔ እናት። እግዚአብሔር ይመስገን። ማንም በል ስሞት? ሰናይት። እሺ ወይዘሮ ሰናይት፣ እንግዲህ ገበያ የሸመቱ ነው ያገኘነዎት። ምን ይመስላል? እንግዲህ በዓል እየደረሰ ነው፣ የረመዳንና የፋሲካ በዓል። አቅርቦቱ ምን ይመስላል? ዋጋው እስከ ሱቁ አንፃር ምን ይመስላል? አይ ከሱቁ ጋር አይወዳደርም። ዋጋው ጥሩ ነው። ያው ሽንኩርት ነው በብዛት የሌለው። ሽንኩርት አቅርቦት ያንሳል። ከዛ በተረፈ ግን በጣም የተሻለ ነው ከሱቁ በምን ያክል ዋጋ ይቀንሳል? ሱቁ 50 ብር ነው ሽንኩርት። እዚህ 30 ብር። 30 ብር። ቲማቲም ቆንጆ ነው ያለው።